ሰላም ጤና ይስጥልን ውድ ተመልካቾቻችን። ቻይና ጡንቻዋ አሁን አፍሪካ ውስጥ ገብቷል። ጡንቻዋ ሳይቀር አፍሪካን እያተራመሰ ይገኛል። ልክ አሜሪካ ስታደርገው እንደነበረው ቻይናም አፍሪካ ውስጥ ገብታለች። የዓለማችንን ፖለቲካ ሳይቀር ያተራመሰችው ይገኛል በሚል ትተቻለችም። እንደዚሁም ደግሞ ባላንስ ሰራች ወይም የምጣኔ ፖለቲካ ውስጥ ገባች በሚል የሚያደንቋትም አሉ። የቻይና ግዛቶች እጅግ ሰፊና በርካታ ከመሆናቸው አንጻር በርካታ ጥያቄዎችም አብረው እንደ ብዛታቸው የሚነሳባቸው ይሆናል። የፕሬዝዳንት ሺ ጂንፒንግ ፖለቲካዊ አስተዳደር በእርግጥም ቻይናን ታላቅ ከማድረግ የተሻገረ በዓለም ፖለቲካም መፍትሄ ለማምጣት በር የከፈተ ነው በሚል በተስፋም ይጠቀስላቸዋል። የታይዋን ፕሬዝዳንት አየር ክልል ተዘግቶባቸዋል። አየር ክልሉ የተዘጋባቸው ደግሞ ቻይና ምን ሲታሰብ እነሱ ጋር ትሰራላችሁ በሚል በአፍሪካ ሀገራት ጫና በማድረሷ እንደሆነ ይነገራል። የአፍሪካ ሀገራት ናቸው የአየር ክልላቸውን የዘጉት፣ መዝጋታቸውንም ይቀጥላሉ። ዊሊያም ላይ ቺንግ በተለያዩ ጉዳዮች የቻይናን ፖለቲካ በመተቸት የሚታወቁ ከመሆናቸውን ባሻገር የሀገሪቱ ማለትም የራስ ገዟ የታይዋን ፕሬዝዳንት ናቸው። ታይዋን በእርግጥም ራስ ገዝ ነች። በዓለም ላይ እውቅና ያላት ቫቲካንን ጨምሮ በ13 አገራት ብቻ እንደሆነ ይታወቃል። ለዚህ ደግሞ ፖለቲካዊ አካሄዱን እነ ቻይና ጫና ውስጥ ስላስገቡባት በየት በኩል ሀገር ትሁን የሚል መረጃ እንዲጋራ አድርጓል። በእርግጥ ታይዋን አንድ የአፍሪካ ሀገር የሌለውን ጦር የያዘች ሀገር እንደሆነች ይታወቃል። ኢትዮጵያንም ቢሆን ታሳቢ ቢደረግ የታይዋንን ያህል አቅም አላት ወይ? በርካቶች የሚረዱት ጉዳይ ነው። የደቡብ አፍሪካ ሀገራት የተለያዩ እርምጃዎችን እየወሰዱ ይገኛል። ታይዋን ወይስ ቻይና የሚል ምርጫ ያለባቸው ይመስላል። የስዋትኒ አሁን ማሳያ ሆና ቀርባለች። የስዋትኒ መንግስት የታይዋን ፕሬዝዳንት ዊሊያም ላይ ቻንግቴን እንዳይመጡብን የሚል ሀሳብ ከመስጠቱን ባሻገር አየር ክልሉን ጠርቅሞባቸዋል። የቻይናን ፖለቲካ ታሳቢ በማድረግ ነው። ቻይና ኢኮኖሚያዊና ፖለቲካዊ ጫና እነዚህ አገራት ላይ ፈጽማለች ወይም የገፋችባቸው ነው በሚል ሀሳቦች ይጋራሉ። የቻይና የፖለቲካና የኢኮኖሚ አካሄድ ከዚህ አንጻር አብሮ ሊቃኝ ቢችልም ታይዋንን እንደ ሀገር እውቅና የመስጠትና ያለመስጠት ጉዳይም ብቻ ሳይሆን በእርግጥም የነ ሺ ጂንፒንግ ፖለቲካዊ ግፊት ፈተናውን እንዳበዛው ይነገራል። ለዚህም ነው ፕሬዚዳንት ዶናልድ ትራምፕ የሺ ጂንፒንግ እና የፕሬዚዳንት ቭላዲሚር ፑቲን አካሄድ ዓለምን ወደ መጠቅለል ከአሜሪካ በተቃራኒ መቆምና አሜሪካን ጥጋ ሲይዙ ራሳቸው ቦታው ላይ መቆናጠጥ ነው በሚል ሀሳባቸውን በትችት መልክ በተደጋጋሚ የሚያጋሩት። የታይዋን ባለስልጣናት ድምጻቸውን አሰምተዋል። ድምጻቸውን ያሰሙት ደግሞ ፕሬዝዳንታችን እንዴት ኤስዋትኒ መሄድ አቃታቸው የሚለው ነው። ቻይና እጅ የለበትም ትላለች። ምክንያቱም ኤስዋትኒ የታይዋኑን ፕሬዝዳንት መከልከሏ የቻይናው ፕሬዝዳንት ሺ ጂንፒንግ ወይም ደግሞ የቻይና ባለስልጣናት ጫና አድሶባቸው ይሆናል በሚል ሀሳብ እየተጋራ ይገኛል። ለዚህም ነው ኤስዋትኒ በዚህኛው አጋጣሚ ጥያቄ ብታነሳም ቻይና እጅ የለበትም ብትልም ጉዳዩ ግን ተወሳስቦ እየቀጠለ የሚገኘው ውሳኔዎችን ግን የቻይና ፖለቲከኞች እጃችን የለበትም ቢሉም ለማድነቅ ሞክረዋል። ይህ ደግሞ ከየት የመጣና በምን መንገድ እንደሆነ ለመገመት አያዳግትም ተብሏል። ቻይና ምንም ያልኩት ጉዳይ የለኝም በሚል እንቅጩን ለማስቀመጥ ሞክራለች። ግን ደግሞ እንደነ ኤስዋቲኒ ያሉ ሀገራት የራሳቸውን ሉዓላዊነት ባከበረ መልኩ የታይዋኑን ፕሬዝዳንት ማስተናገድ አቅቷቸዋል። ኢኮኖሚያዊና ፖለቲካዊ ጫናውን በመስጋት እንደሆነ ይነገራል። 3 የህንድ ውቅያኖስ አገራት የወሰዱትን እርምጃ ቤጂንግ አደንቀዋለሁ ብላለች። ቤጂንግ በዚህ አካሄድ ደግሞ አፍሪካ ፖለቲካ ውስጥ ትልቅ ሚና ሊኖራት እንደሚችል በግልጽ ያስቀምጣል። በግልጽም በአደባባይ ያሳይለታል። ለዚህም ነው ሺ ጂንፒንግ ፖለቲካዊ አካሄዳቸው ሁሉ ከኤዥያ ፓሲፊክ እስከ አፍሪካ ቀንድና ምዕራብ አፍሪካ እስከ ደቡብ አፍሪካ የሚባልላቸው በየትኛውም ጥግ ቻይና አሁን አለች የሚለውን ፖለቲካ ያስረገጠም ያደርገዋል። ለመጀመሪያ ጊዜ በግሃድ ፕሬዝዳንቱ በረራ ሲከለከሉ እንደሆነ ተነግሯል። ከዚህ ቀደም ወደ አሜሪካ ግዛቶች በተለይም ጓም ደሴት መጓዛቸው የሚታወስ ነው። ለመጀመሪያ ጊዜ በግሃድ መከልከላቸው ደግሞ ለዛውም በአፍሪካ ምድር መሆኑ ለፕሬዝዳንት ዊሊያም ላይ ቺንግ ከባዱ ፈተና ይሆንባቸዋል የሚል መረጃ በመውጣት ላይ ይገኛል። ኤስዋትኒ ከ12 አገራት መካከል አንደኛዋ ከታይዋን ጋር ትስስር ያላት እንደሆነ ወይም ዲፕሎማሲያዊ ግንኙነት ያላት እንደሆነች ይታወቃል። ግን አሁን ከቻይና ፈጽሞ አትበልጭብኝም በሚል የታይዋኑን ፕሬዝዳንት ለመቀበል አመንትታለች። ፈጽሞ በአየር ክልሌ ብቅ እንዳይሉ አውሮፕላኖትም እንዳይበር በሚል ለመከልከል ሞክራለች። በዚህ አካውን ደግሞ የዓለም
ፖለቲካ የሚታይ አይደለም፣ እኛ እንደ ሉዓላዊ ሀገር ማድረግ ያለብንን ነው የሚል አቋምም ያራምዳሉ። ቀደም ሲል እንደተባለው ኤስዋቲኒ ከ12 ሀገራት መካከል አንደኛዋ ናት። ያ ማለት ከታይዋን ወይም ደግሞ ቴፒ ጋር የተለያዩ ግንኙነቶችን በመፍጠር የምትታወቅ ለመጀመሪያ ጊዜ ቀደም ሲል እንደተገለጸው ሁሉ ፕሬዝዳንቱ በረራ ባደረጉበት አጋጣሚ የአየር ክልሉ ጥርቅም ብሎባቸዋል። የአፍሪካ ሀገራት የተለያዩ እርምጃዎችን በመውሰድ ላይ ስለሆኑ አሁን ቻይና ቁጣዋን አለዝባም ዲፕሎማሲያዊ መንገዷን ወይም ደግሞ ሶፍት ፓወር ዲፕሎማሲን በመከተል አሁንም ጫናዋን በአፍሪካ ሀገራት ላይ በመጨመር ታይዋንን ወደ ውጭ የመግፋቱን አካሄድ ትከተላለች ተብሎ ይታሰባል። ሲሸልስ፣ ሞሪሼስ እንዲሁም ደግሞ ማዳጋስካርን የመሳሰሉ ሀገራት ውሊያም ላይ ዝር እንዳይሉብን በሚል አቋማቸውን በግልጽ አስቀምጠዋል። ስዋትኒም የተወሰደባት እርምጃ አሜሪካ ወይም ደግሞ ቻይና ጫና ስላሳደረችባት ሳይሆን በራሷ መንገድ ራሷን ችላ በመቆሟ መሆኑን እንደዚሁም ደግሞ ጫና ባልተፈጠረባት በሚል ባለስልጣናቷ ታይዋንን በድጋሜ ለመሞገት ይሞክራሉ። ጉዳዮች እጅግ ውስብስብ ሆነው መልካቸውን የመለወጣቸው ጉዳይ ሳይታለም የተፈታ ነው። ሲሸልስና ማዳጋስካር ለየት ባለ መንገድ ከኢስዋቲኒ ማለት ነው ለታይዋን እውቅና ባለመስጠታቸው የአየር ክልላቸውን ቢዘጉም የተገባና የራሳቸውን ውሳኔ ያሳለፉበት ነው ተብሎ ተወስዶላቸዋል። ችግር የለውም የሚል አረዳድም አለው። ምክንያቱም እንደ ሀገር እውቅና አልሰጧትም ወይም ዲፕሎማሲያዊ ግንኙነት የላትምና። የታይዋን ባለስልጣናት ሶስቱም ሀገራት ቀድመው አላሳወቁንም፣ ማስጠንቀቂያም አልሰጠንም በሚል በተለያየ አጋጣሚ ሀሳባቸውን በማጋራት ላይ ይገኛሉ። እነሱ ግን ከቻይና ራስ አልወረዱም። ቻይና ወይም ፕሬዚደንት ሺ ጂንፒንግ አንዳች ተንኮል አስበው ያደረጉት ነው በሚል ሀሳባቸውን ያጋራሉ፣ ይወቅሳሉ። ሳይጠበቅ የሆነ ነው። እኛ ታዲያ ፕሬዝዳንታችን ዝግጅት እያደረገ ባለበት ሰዓት እንዴት እንዲሆነ በሚል ጥያቄያቸውን አበረቱም። አግባብ ያልሆነ በሚል ለመክሰስ ሞከሩ። ኤስዋቲኒ ግን አሁን የሚበልጡባት ቤጂንግ እንጂ ወይም የቤጂንግ ፖለቲከኞች እንጂ የቴፒ እንዳልሆኑ በግልጽ ያሳዩበት አቋማቸው እንደሆነ ይፋ ሆኗል። ለዚህም ነው ቻይና የአንድ ቻይና ፖሊሲ ወይም ደግሞ ዋን ቻይና ፕሪንሲፕልን በመከተል አገራት ዳር ድንበሬን ይወቁልኝ ዲፕሎማሲ የሚመስርቱ በሚል ሀሳብ እያጋራች የሚገኘው። ዋን ቻይና ፖሊሲ ወይም ደግሞ አንድ ቻይና ፖሊሲ አካሄዱ ሁሉ በእርግጥም ከአሜሪካና እንደዚሁም ደግሞ ከራሷ ከቻይና ፖለቲካ አንጻር የተቃኘ እንደሆነ ይነገራል። የሆኖ ግን ፕሬዚዳንት ዶናልድ ትራምፕ የነ ሺ ጂንፒንግን አካሄድ ዓለም አልነቃችባቸውም በሚል በመተቸት ይታወቃሉ። እሳቸውም ለሀገራ ጥቅምና ፖለቲካ መስመር ሲሉ ይሰራሉ። ሺ ጂንፒንግም እንደዛው የሚለውን ደግሞ የፖለቲካ ተንታኞች ያሰምሩበታል። ታይዋን የግዛቴ አካል ናት ብላ እንደምታስብ የሚታወቅበት አጋጣሚና አሰራሮች አንደኛው ዋን ቻይና ፕሪንሲፕል የአንድ ቻይና ፖሊሲ እንደሆነም ይታወቃል። የቻይና አገዛዝና ስርዓቷ በአብዛኛው በደቡባዊ የቻይና ባህር በታይዋን ጉዳይ እንደዚሁም ደግሞ በሆንግ ኮንግ የተለያዩ አጋጣሚዎችን በመጠቀም ግዛት የማስፋት ነው በሚል ትችቱ ይበረታባታል። የነ ሺ ጂንፒንግ ኮሚኒስት ፓርቲ ግን ቻይና እጅጉን ሰፊ ሀገር ከዚህ ቀደም የነበሯትን ግዛቶች ጭምር መጠቅለል አለባት የሚል አረዳድ አላቸው። አሰራራቸውም እንደዛው እንደሆነ ይታወቃል። በቢጫ ባህር ሳይቀር የተለያዩ እንቅስቃሴዎችን በማድረግ ግዛቶችን የመጠቅለል አካሄድ ውስጥ እንደሆኑ ይታወቃል። እነ ጃፓን ሳይቀሩ ቻይናን በስጋት መልክ የሚያዋትም ከዚህ አንጻር ነው። በናይን ዳሽ ላይን አሰራሯ መሰረት ቻይና የመስፋት አዝማሚያ እንዳላት ይታወቃል። ለዚህም ነው ታይዋን የግዛት አካል ናት በሚል በተደጋጋሚ ጥያቄ የምታነሳው። የአሜሪካ መንግስት በ1979 በጂሚ ካርተር አማካኝነት አንድ ቻይና ፖሊሲ ሲከተል ጉዳዮች ሁሉ ተቀየሩ። በተለይም ሪቻርድ ኒክሰን በ1972 ቻይናን ሲጎበኙ ሁኔታዎች ተቀይረው ፖለቲካ ከሄዱ ወደ ቻይና እንዲያዘም አድርጎታል። ለዚህም ነው ዋሽንግተን ከቤጂንግ ይልቅ ለቴፒ ቦታ የመስጠት እድሏ የተዘጋባት። በእርግጥ ዋሽንግተን ከቴፒ ጋር የተለያዩ ወታደራዊ ስምምነቶች እንዳሏት ይታወቃል። ኢኮኖሚያዊ ስምምነቶችም እንደዚሁ። በዚህኛው አጋጣሚ ደግሞ የዓለምን ፖለቲካ የሚቋጭና የዓለም ፖለቲካ በተለየ ስርዓት እንዲታይ የሚያደርግ አካሄድ ሁሉ ሊፈጠር ይችላል የሚል መረጃ የተጋራ ባለበት ሰዓት ፕሬዚዳንት ጂሚ ካርተር በ1979 የሄዱበት ርቀት ሁሉ በእርግጥ እነ ሄንሪ ኪሲንጀር ብዙ ስራ ሰርተዋል ይባላል። የዛኔው የውጭ ጉዳይ ሚኒስትር ማለት ነው። ጉዳዩን ከዚህ አንጻር ቃኝቶታል እየተባለላቸው የሚገኘው ታይዋን ራሷን እንደ ሀገር መቁጠር የጀመረችው ከ1949 አንስቶ ነው። በኮሚንታግና በኮሚኒስት መካከል የነበረው ጦርነት ሲጠናቀቅ የቻይና ማለትም
ዋናዋ ቤጂንግ አሸናፊነት ሲቀጥል ቴፒ የሀገርነት እውቅናዋ ወይም ክብሯ ተገፈፈ። ከዛ በፊት ዓለም በተለየ አጋጣሚ ያ ማለት ከ1949 እስከ 79 ድረስ እንደ ሀገር የምትወስዳት ራሷን ታይዋንን እንጂ ቻይናን አልነበረችም። በእርግጥ ከ1972 በኋላ ሁኔታዎች ተቀየሩ። ዊሊያም ላይ አሰራራቸው ሁሉ ለቻይና የሚመች ሰው አይደሉም። ፕሬዚዳንቱም ወደ ስልጣን ሲመጡ ቻይናን የምትባል ሀገር ማየት አንፈልግም የሚል አቋም አራመዱ። ቻይና ጠላ አቋም ያራምዳሉና በእርግጥም እኛም አንቀበላችሁም በሚል እነ ሺ ጂንፒንግ ኮሚኒስት ፓርቲን ሰብስበው አናገሩ። ከ22 እስከ 26 ኤፕሪል ማለት ነው ስዋቲንን ፕሬዚዳንቱ ይጎበኛሉ ተብሎ ተጠብቆ ነበር፣ ግን አልተሳካላቸውም። ይህ የሆነበት አጋጣሚ ደግሞ በተለየ አቅጣጫና አጋጣሚ ሳይሆን እነ ሺ ጂንፒንግ ስራ ስለሰሩ ነው በሚል የተለያዩ የፖለቲካ ተንታኞች ሀሳባቸውን ያስቀምጣሉ። ይሄኛው አካሄድ የኪንግ ሙስዋቲ 3ኛ 40ኛ የልደት ዓመታቸው ሊከበር ነው ወይም ደግሞ በዚህ አጋጣሚ ሂደቱን ተከትሎ ፖለቲካዊ አሰራሩን ሊቃኙት ነው እየተባለ በሚገኝበት አሁን ዊሊያም ላይ ወደ ኢስዋቲኒ ብቅ እንዳይሉ መደረጋቸው በእርግጥም አስቸጋሪ ሆኗል። የቻይና ፖለቲከኞች በአፍሪካ ፖለቲካ ላይ የተለያዩ ጫናዎችን እየፈጠሩ ነው በሚል የምዕራቡ ዓለም መገናኛ ብዙሃን ሊተቻቸው ቢሞክርም ግን ደግሞ እነ ሺ ጂንፒንግ ለቻይና ጥቅም ስንል ይህን ማድረግ ልክና አግባብ ያለው ጉዳይ ነው በሚል ሀሳባቸውን ያጋራሉ። መከራከራቸውንም ቀጥለዋል። መንገዶች ሁሉ እንደተዘጉ የሚቆጥሩ ካሉ አሁን አልተዘጉም። የተለያዩ የፖለቲካ አረዳድ ሂደቶችን ተከትለው መፍትሄ ማምጣት ያስፈልጋል በሚል እነ ሺ ጂንፒንግ ፖለቲካዊ ስራቸውን አጠናክረው ቀጥለዋል። ታይዋን ግን ራሴን የቻልኩ ሀገር ነኝ በሚል ከቻይና ፖለቲከኞች ጋር የተለያዩ ስራዎችን በመስራት ላይ ትገኛለች። በእርግጥም ታይዋን ከ13 ሀገራት ጋር ቢሆንም የተለያዩ ዲፕሎማሲያዊ መንገዶችን በመመስረት የምታወቅ ከመሆኑ አንጻር የራሷን ፍላጎትና አቅም ልታጠናክር ትችላለች ተብሎ ይታሰባል። የታይዋን ጉዳይ ለዓለም የፖለቲካ አካሄድና መቅሰፍት ፈጣሪ ጉዳይ ሊሆን ይችላል በሚል ከዚህ ቀደም ሀሳቦች መጋራታቸው የሚዘነጋ አይደለም። ታይዋን በጎረቤት ሶማሊላንድ እውቅና እንደተሰጣትም ይታወቃል። ራሷ ሶማሊላንድ እንደ ሀገር እውቅና ያልተሰጣት በመሆኑ ፔኑን ወይም ደግሞ ሰቆቃውን ስለምታውቀው ያደረገችው ነው በሚል ሀሳቦች ይጋራሉ። ፕሬዚዳንት ዶናልድ ትራምፕ ለመፍትሄ መስራት አለብን በሚል አቋማቸውን በተደጋጋሚ ቢገልጹም አሁን ያለው የፖለቲካ አውድ ግን ከቻይናው ፕሬዚዳንት ሺ ጂንፒንግ ጋር የሚያጋጫቸው ሊሆን እንደሚችል ይነገራል።